ሀገራችን እንደሚታወቀው ሰው ሲሞት ለሰዎች መቀመጫ ተብሎ ድንኳን ይዘረጋልና ይህ ነገር በሸሪዓችን አይፈቀድም ሲባል ሰምቼ ነውና ከሸሪዓችን አንፃር ይህ ነገር እንዴት ይታያል? ሙስሊም ያልሆነ ሰው ሲሞት ሙስሊም ወንዶች ጀናዛ ተሸክመው ሄደው ማስቀበር ይችላሉን? ሙስሊም ያልሆኑ ህፃናትስ ሲሞቱ አላህ የጀነት ያድርጋቸው ማለት ይፈቀዳልን? የሚል ጥያቄ ነው። ያሲን ጣሃ የረሱል ሰለላሁ ዐለይሂ ወሰለም ስም ነው ያብራሩልኝ የሚል ጥያቄ ነው። መርካቶ የምናስረክበው ኩኪስ እና ቆሎ በ400 ግራም ስሩልን ይላሉ። እነሱ ሲሸጡት ግማሽ ተብሎ ነው። ለነሱ ማዘጋጀቱ እንዴት ነው ቢያብራሩልን የሚል ጥያቄ ነው። አንድ የበደለህን ሰው አፍ ካልክ በኋላ በጣም ሲያበዛው መራገሙ እንዴት ይታያል? ከዛም ወዲያው አፍ ቢል ተበዳዩ ያሳፍታ በልብ ቢባል ይበቃል ወይስ የግድ ባፍ መውጣት አለበት? ተበዳዩስ በደሌን ለአላህ ነግሬያለሁ ብሎ ችሎ ኑሮ ከሰው ምክር ቢፈልግና ቢናገር ከአላህ ያጣላዋል ወይ? የበዳዩስ እንዳይሰማ ቢደረግ የበለጠ ጥል እንዳይፈጠር ተብሎ ይህ ማዳላት ይሆናል ወይስ ስለ በዳይና ተበዳይ አጭር ምክር ቢሰጡን የሚል ጥያቄ ነው። السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. أما بعد ذلك من نحن ጥያቄዎች የመጀመሪያው ማሻአላህ እና ባረከላህ የምንልባቸው ቦታዎች ብዙ ጊዜ ጥሩ ነገር ሰው ላይ ስናይ ማሻአላህ እንላለን። አንዳንድ ቦታ ላይ ግን ባረከላህ ነው የሚባለው። ለራስ ቢሆን ነው ማሻአላህ የምንለው የሚል አንብቤያለሁ እና ቢያብራሩልኝ የሚል ጥያቄ ነው። ሁለቱም ተቀራራቢ ናቸው። ንብረት ላይ፣ ቤተሰብ ላይ፣ ራሳችንም ጋር ይሁን ሰዎች ጋር መልካም ደስ የሚል ነገር ስናይ አላህ ተባረከ ወተዓላ ባረካ እንዲያደርገው ይህ የሆነው በአላህ ፍቃድና አቅም መሆኑን ለመግለጽ አላህን በረካ እንዲያደርገው ኸይሩን እንዲያበዛው እንዲጠብቅልን እንዲያቆየልን ይህ አላህ ሽቶ ነው የሆነው የአላህ ስጦታ ነው። ማሻአላህ ባረከላህ አላህ በረካ ያድርገው ማለት ይቻላል። ይህ አልፎ አልፎ ወይም በተደጋጋሚ ብዙ ጊዜ የሚነሳ ጥያቄ ነው። ዋናው የሚፈለገው መልካሙን ነገር አላህ እንዲያቆየልን ዱዓ ማድረጉ፣ እሱ ዘንድ መልካምን ነገር ላዩ ሰው መልካም ምኞትን መግለጹ፣ ምቀኛ አለመሆን፣ አለመመቅኘቱ፣ ኸይሩ ከሱ እንዲወገድ አለመፈለጉ። ሌላኛው ጥያቄ አንድ የበደለህን ሰው አፍ ካልክ በኋላ በጣም ሲያበዛው መራገሙ እንዴት ይታያል? ከዛም ወዲያው አፍ ቢል ተበዳዩ ያሳፍታ በልብ ቢባል ይበቃል ወይስ የግድ ባፍ መውጣት አለበት? ተበዳዩስ በደሌን ለአላህ ነግሬያለሁ ብሎ ችሎ ኑሮ ከሰው ምክር ቢፈልግና ቢናገር ከአላህ ያጣላዋል ወይ? የበዳዩስ እንዳይሰማ ቢደረግ የበለጠ ጥል እንዳይፈጠር ተብሎ ይህ ማዳላት ይሆናል ወይስ ስለ በዳይና ተበዳይ አጭር ምክር ቢሰጡን የሚል ጥያቄ ነው። በዳዩስ እንዳይሰማ ቢደረግ የበለጠ ጥል እንዳይፈጠር ተብሎ ይህ ብዙ ግልጽ አይደለም። ዑሙመን በዳይን መራገም ተገቢ አይደለም። ሙእምን ተራጋሚ አይደለም፣ ተሳዳቢ አይደለም። ሙስሊምን መስደብ ፊስቅ ነው፣ ከዲን ማፈንገጥ ነው። ሙስሊምን መግደል ደግሞ ኩፍር ነው፣ ክህደት ነው የሚል የነቢ ሐዲስ አለ። ግለሰቦችን መርገም በዲን የተከለከለ ነው። በጥቅሉ በዳይን አላህ ይርገመው ሊባል ይችላል። ግለሰብን ግን መርገም ከአላህ ረሕመት
ማራቅ ነው። ይህ አይገባም። ነገር ግን በቁጣ ሰዓት በንዴት ሰዓት የበደለ ሰው ላይ እዛ የመበደል ስሜት ላይ ሆኖ ሳያስቡት የሚወጣ የእርግማን ቃል የስድብ ቃል ሆን ተብሎ ታስቦ ታቅዶ እንደሚደረግ እርግማን ስድብ ላይሆን ይችላል። ሆኖም ሙእምን በቁጣ ጊዜም ቢሆን ራሱን መቆጣጠር ካፉ የሚወጡ ቃላቶችን መመዘን ይጠበቅበታል። ዋናው አፉታ የልብ አፉታን በውስጥ ቅሬታን ቂምን ከተዉ በቂ ነው። ነገር ግን በዳይ ላይ ከተናገሩት ንግግር ውስጥ ወሰን ያለፈ ንግግር ካለበት ቅጥፈትና ውሸት ካለበት ይህንንም ሰው ከሰማ ይህኔ በምላስ መናገሩ የበደሉትን የሌለበትን የለጥፉበትን አካል ማጥራትና ስለሱ የተናገሩትን እላፊ ቃል ትርፍ ቃል ለሰሙ ሰዎችም ጭምር ይሄን ማስረዳቱ ግዴታ ይሆናል። በልብ ይቅር ከማለት በተጨማሪ ይቅርታው ይበልጥ የተሟላ እንዲሆን በዳይም በደልኩ ያለ ሁሌ እያሰበ እንዳይቆይ ይቅር ብያለሁ ብሎ ባፍ መናገሩ የተሻለ ይሆናል። ለአላህ ተብሎ ይቅርታ የተደረገለትን ሰው ድጋሚ ለማማከር ብሎ ስሙን ማንሳት አስፈላጊ ሆኖ ከተገኘ ችግር የለውም። ነገር ግን አፍ ካሉ ይቅር ካሉ ድጋሚ ማማከሩ ምንም አያደርግም። ዳግም ሊያገረሽ ይችላል የሚል ስጋት ስላለ ወይም ደግሞ በቀጣይ በሩን ለመዝጋት የጸቡን የግጭቱን የመበዳደሉን በር ለመዝጋት ታማኝ የሆነ ሰው ማማከር ካስፈለገ ማማከር ችግር የለውም። ነገር ግን ስምን ሳያነሱ ማማከር ይቻላል። አንድ ሰው እንዲህ አይነት ነገር ቢገጥመው የሆነ ሰው እንዲህ ቢያደርግበት ምን ይሻላል እንዴት ይሻላል ያሉ በጥቅሉ ማማከር ይቻላል። ስም ለማንሳት ግን ከተገደዱ ለማማከር ከሆነ በመልካም ንያ ከሆነ ለመፍትሄ ከሆነ ችግር የለም። በደል የቂያም ቀን ድቅድቅ ጨለማ ውስጥ ይከታልና ሙስሊም ማንንም ከመበደል ሊርቅ ሊጠነቀቅ ይገባል። ሰው መበደል አኺራ ላይ ውርደትን፣ ድህነትን፣ ጸጸትን ያስከትላል። ከአኺራ በፊትም በዳይ እዚሁ ዱንያ ላይ ዋጋውን ያገኛል። በዳይ አላህን ሊፈራ የተበደለ አካልም ሶብር ሊያደርግ ጌታው ጀዛውን እንደሚከፍለው የበደለውን አካል አኺራ ላይ እንደሚከሰው አውቆ ሊጽናና ይገባዋል። ሌላኛው ጥያቄ መርካቶ የምናስረክበው ኩኪስ እና ቆሎ በ400 ግራም ስሩልን ይላሉ። እነሱ ሲሸጡት ግማሽ ተብሎ ነው። ለነሱ ማዘጋጀቱ እንዴት ነው ቢያብራሩልን የሚል ጥያቄ። ግማሽ ወይም 500 ከመሆኑ ጋር እነሱ 400ን ግማሽ ብለው ከሆነ የሚሸጡት ለእንደዚህ አይነት ሰው 400ን እያዘጋጁ መስጠት በማታለልና በማጭበርበር ላይ ማገዝ ነው የሚሆን። ነቢያችን ሰለላሁ ዐለይሂ ወሰለም ያታለለ ያጭበረበረ ከኛ አይደለም ብለዋል። ሻጭና ገዥም ግልጽ እንዲሆኑ እውነት እንዲናገሩ አዘዋል። ስለዚህ ባለ 400 ግራሙን ግማሽ ኪሎ ነው ብለው 500 ነው ብለው ሸፋፍነው አስመስለው እንደሚሸጡ ለሚያውቁ ሰዎች የሰሩ ማስረከብ አይቻልም። በወንጀል ወሰን በማለፍ የሰው ሐቅ በመብላት መተባበር ስለሚሆን አላህ ተባረከ ወተዓላ በኸይር ስራ ወንጀልን በመተው ተጋገዙ ተባበሩ፣ በመጥፎ ስራ በወንጀል አትተጋገዙ አትተባበሩ፣ አላህን ፍሩ፣ አላህ ቅጣቱ ብርቱ ነው ብሏል። ነገር ግን የአንዳንድ ምርቶች ግማሽ የሚባለው 400 ግራም መሆኑ ሁሉም ዘንድ የሚታወቅ ከሆነ የኔ ችግር ላይ ኖረው ይችላል። የሚገዛውም የሚሸጠውም የሚገዙ ሰዎችም ይሄን ካወቁ ገበያ ላይ አምራቾችም ሸማቾችም ዘንድ ግራሙ 400 ከመሆኑ ጋር ግማሽ ተብሎ የሚታወቅ ከሆነ የችግር ላይ ኖረው ይችላል። ነገር ግን ግማሽ ሲባል 400 ሳይሆን 500 የ1 ኪሎ ግራም ግማሽ ከሆነ እነዚህ ሰዎች ግን ላዩ ላይም 500 ብለው ጽፈው ግማሽ ሲባል የተለመደውም 500 ግራም ሆኖ ሳለ እነሱ ሰው መዝኖ አይም በማለት 100 ግራም አጉድለው ከሆነ የሚሸጡት ለነሱ ይሄን ስራቸውን ያወቁ ማስረከብ አይቻልም። ሌላኛው ጥያቄ ያሲን ጣሃ የረሱል ሰለላሁ ዐለይሂ ወሰለም ስም ነው ያብራሩልኝ የሚል ጥያቄ። የነብዩ ሰለላሁ ዐለይሂ ወሰለም ስሞች የተወሰኑት በቁርአን የተወሰኑት በሐዲስ ተነግረዋል።
የነቢን አለይሂ ሰላቱ ወሰላም ስም ከሚያስተዋውቁ የቁርአን አንቀጽም ይሁን የነቢ ትክክለኛ ሐዲሶች ውስጥ ያሲንም ይሁን ጣሃ የሚል ስም የለም። ሱሐቦችም ረድዋኑላሂ ዐለይሂም ነቢን አለይሂ ሰላቱ ወሰላም ያሲን ጣሃ ብለው እንደገለጹ የሚያሳዩ ትክክለኛ አሳሮች ዘገባዎች የሉም። ነዓም አንዳንድ ያሲን ጣሃ የነቢ ስም ነው ያሉ ተገኝተዋል። ነገር ግን ራጅሕና ትክክለኛው ያሲን ጣሃ የነቢ ስም አይደለም። ቃፍ ሷድ ኑን እንደሚሉት የአንዳንድ ሱራዎች መግቢያ ላይ እንዳሉ የፊደል ስብስቦች ነው። ጣሃ ያሲን የፊደል ስብስብ ነው። ጣሃና ያሲንን ለይተን የነቢ ስም ነው ብለን ቃፍን ሷድን ኑንን አሊፍ ላም ራን የነቢ ስም አይደለም እንድንል ከፊሉን የነቢ ስም ነው ከፊሉን የነቢ ስም አይደለም እንድንል የሚያደርግ ነገር የለም። ሁሉም ማስረጃ የለም። ሁሉም የአንዳንድ ሱራዎች መግቢያ ላይ የሚገኙ ሑሩፍ ሙቀጠዓ ናቸው፣ የተቆራረጡ ወይም የፊደል ስብስቦች ናቸው። ሌላኛው ጥያቄ በሀገራችን እንደሚታወቀው ሰው ሲሞት ለሰዎች መቀመጫ ተብሎ ድንኳን ይዘረጋልና ይህ ነገር በሸሪዓችን አይፈቀድም ሲባል ሰምቼ ነውና ከሸሪዓችን አንፃር ይህ ነገር እንዴት ይታያል? ሙስሊም ያልሆነ ሰው ሲሞት ሙስሊም ወንዶች ጀናዛ ተሸክመው ሄደው ማስቀበር ይችላሉን? ሙስሊም ያልሆኑ ህፃናትስ ሲሞቱ አላህ የጀነት ያድርጋቸው ማለት ይፈቀዳልን? የሚል ጥያቄ ነው። ይህ የተለያዩ ወሳኝ የሚባሉ ነጥቦችን የያዘ ትልቅ ሰፊ ጥያቄ ነው። ሙስሊም ያልሆኑ ህፃናትን በተመለከተ የጀነት ናቸው ወይስ አይደሉም የሚል ኺላፍ ወይም ውዝግብ አለ በፊቅህ ሊቃውንት በሸሪዓ ሊቃውንት ምሁራን መካከል። አዎ የጀነት ናቸው፣ አይ አኺራቸውን አላህ ነው የሚያውቀው፣ ከወላጆቻቸው ጋር ነው የሚመደቡት፣ አኺራ ላይ አላህ ይፈትናቸዋል፣ አይ የጀነት ናቸው ቀጥታ ጀነት ይገባሉ፣ አይ አይደሉም የሚሉ የተለያዩ አስተያየቶች ኺላፎች አሉ። ዱንያ ላይ ከወላጆቻቸው ጋር አብረው የነሱን ሃይማኖት ኩፍርን እየተከተሉ የሽርክን መንገድ እየተከተሉ ኖሮ እስከሞቱ ድረስ ዱንያ ላይ ባሉ ህግጋቶች ልክ እንደ ወላጆቻቸው ነው የሚታዩት። የካፍር ልጅ ቢሞት ካፍር ነው የሚቀብረው። በሚከተለው የኩፍር መንገድ ስነ ስርዓት መሰረት ነው የሚቀበረው። ምንም እንኳ ህፃናት ተፈጥሯቸው ኢስላም ነው ሲሞቱም የጀነት ናቸው ቢባሉ እንኳ በዚህ አስተያየት እንኳ ቢኬድ አኺራ ላይ ነው እንዲህ ሊሆን ይችላል ብለን ምናምነው እንጂ ዱንያ ላይ ሙስሊም ናቸውና አምጡ ብለን ከሙስሊሞች ጋር ወስደን አንቀብርም። ጀናዛውን አጥበን እንደ ሙስሊም አንሰግድበትም። ስለዚህ ይሄ የአኺራ ጉዳይ ነው። እንደዚሁ ደግሞ እንደ ጥቅል የሙስሊም ልጆች የሚሆኑ የካፍር ልጆች ህፃናት ሲሞቱ የጀነት ናቸው ቢባሉ እንኳ በጥቅሉ ነው ይሄ የሚባለው እንጂ በግለሰብ ደረጃ ፍጻሜውን የሁሉንም የሚያውቀው አላህ ነውና ሙስሊሞችን ዛሂራቸውን ስለምናይ ሙስሊም ነው የጀነት ነው ኢንሻአላህ ኢስቲግፋር እናደርግለታለን እንላለን። ካፍሩ ግን ዛሂሩ እንኳ የምናየው ኩፍር ነው ሽርክ ነው። ህፃን በመሆኑ ብቻ ፍጻሜውን ሳናውቅ አኺራ ላይ ሌላ አላህ የሚያውቀው ነገር ኖሮ መግቢያው እኛ ከምንገምተው ተቃራኒ ሊሆን ስለሚችል በግለሰብ ደረጃ አላህ ይማረው የጀነት ያድርገው አንልም። ሙእሚንነቱ ላልተረጋገጠ አካል ኢስቲግፋር አይደረግም። ማ ካነ ሊነቢይ ወለዚነ አመኑ አን የስተግፊሩ ሊልሙሽሪኪነ ወለው ካኑ ኡሊ ቁርባ ብሏል አላህ ተባረከ ወተዓላ። ነቢና ከነቢ ጋር ያሉ አማኞች ሱሐቦች ለሙሽሪኮች ኢስቲግፋር ሊያደርጉ አይገባቸውም ብሏል። ሙሽሪክነቱ ከተረጋገጠ ያለበት የሽርክ ጎዳና ስህተት እንደሆነ ከተገለጠለት በኋላ አይ ኩፍር ይሻለኛል ብሎ ለሞተ ኩፍርን ይዞ ለሞተ ኢስቲግፋር አይደረግም። ኢስቲግፋር የሚደረገው ለሙስሊም ነው ለሙእሚን ነው። ስለዚህ እስልምና ላይ ኖሮ እስልምና ላይ ለሞተ እንጂ ኢስቲግፋር አይደረግም። የጀነት ያድርገው አይባልም። ሌላው ይህ ጥያቄ ውስጥ የተነሳው ነጥብ ሙስሊም የካፍርን ጀናዛ ተከትሎ መሄድ ማስከበር ይችላል ወይ የሚል ጥያቄ ነው። ይሄም ራጅሕና ትክክለኛው አይቻልም የሚለው አላህ ተባረከ ወተዓላ
ولا تصلي على أحد منهم مات أبدا ولا تقم على قبره بلوا كمشركوش ككافروش كمنافقوش ውስጥ የሚያከፍረው ኒፋቅ ውስጥ የገቡ ማናቸውም ላይ ሶላተል ጀናዛ አትስገድባቸው ቀብራቸውም ላይ አትቁም ብሏል። ቀብራቸው ላይ አትቁም የሚለውን ቀብራቸው ላይ መስገድም ለመሸኘት ሄዶ ቆሞ ማስከበርንም ጭምር የሚያካትት ነው። ካፍርን ካፍር ሊቀብረው ሙስሊምን ሙስሊም ሊቀብረው ይገባል። አላሁመ ኢላ ሙስሊም ካልሆኑ ሰዎች ውስጥ የእሱን ሃይማኖት የሚከተል ሰው ሊቀብረው ካልቻለ በሙስሊሞች መካከል የሚኖር ካፍር ሰው ቢሞት ይሄኔ ሙስሊሞች ወስደው አፈር ሊያለብሱት ሊቀብሩት ይችላሉ። አሊ ኢብኑ አቢ ጣሊብ የአቡ ጣሊብን መሞት ለነቢ በነገሩ ጊዜ ጠማማው ሽማግሌ አጎትህ ሞቷል ብለው በነገሯቸው ጊዜ ሂድ ቅበረው አፈር አልብሰው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ነብዩ ሰለላሁ ዐለይሂ ወሰለም አጎቴ ሞተ ብለው ወስደው ሄደው አልቀበሩም። አስገዳጅ አስፈላጊ የሚባሉ ሁኔታዎች እስከሌሉ ድረስ ጀናዛን አጅቦ መሄድ ለሟቹ ለጀናዛው ያለን ክብር የሚያሳዩበት መንገድ ነው። ኩፍር ላይ ኖሮ ኩፍር ላይ የሞተን ሰው አጅቦ አክብሮ ተከትሎ መሄድ አይገባም። ቦታው ላይ ብዙ ጊዜ የተለያዩ የኩፍር የሽርክ ስራዎችም ይታያሉ። ይሄን ወንጀል አላህን የሚያስቆጣ ተግባር መታደምም ተገቢ አይደል። ሌላው ሰው ሲሞት ለቅሶ ቤት ተሰብስቦ መቀመጥን የሚመለከት ነጥብ ሲሆን ይሄ በተደጋጋሚ የሚነሳ እንደዚሁ መልሶም በጣም የሚሰፋ ሀገራችን ላይም በብዛት የሚያወዛግብና የሚያነጋግር ጉዳይ ነው። ሰው ሲሞት ለቅሶ ቤት ብሎ ተሰብስቦ መቀመጥን በተመለከተ በጥቅሉ የፍቅህ ሊቃውንት ሁለት አይነት አስተያየት አላቸው። አዳ ነው፣ እንደ ባህል ነው የሚቆጠረው፣ ሰዎች እንደለመዱት ማድረግ ይችላሉ፣ ውስጡ ላይ ወንጀል ቢድዓ ሽርክ እስከሌለ ድረስ የሚል አቋም ያላቸው ሊቃውንት አሉ። ከቀደምቶችም በዘመናችን ከነበሩትም ውስጥ የለቅሶ ስነ ስርዓት ከመጀመሪያ እስከ መጨረሻው ዒባዳ ነው፣ በሸሪዓው መሰረት መሆን አለበት፣ ጀናዛን ከቀበሩ በኋላ ለለቅሶ ብሎ በር ከፍቶ ድንኳን ጥሎ መሰብሰብ አይቻልም የሚል አቋም ያላቸውም አሉ። ከቀደምቶችም መካከለኛው ዘመን ላይ ከነበሩትም በዘመናችን ከነበሩና ካሉትም ውስጥ የመጀመሪያው አይነት አመለካከት ካላቸው ውስጥ ኢማሙ ሻፊዒዎች፣ የኢማም አሕመድን መዝሀብ የሚከተሉ ሊቃውንት ወከዛልክ የኢማም ማሊክን መዝሀብ ከሚከተሉትም በርካታ ሊቃውንት ይገኙበታል። ምክንያቱም ወይም ደሊላቸውም ኢብኑ ማጃህና ኢማም አሕመድ ሌሎችም መዘገቡት አተር ከጀሪር ኢብኑ አብድላህ እንደተላለፈው የሟች ቤተሰብ ዘንድ መሰብሰብ፣ ምግብ ደግሶ መብላት፣ ጀናዛን ከሸኙ በኋላ ይሄን ማድረግ ከኒያሃ ይቆጠራል። ሙሾ ከማውረድ የአላህን ተባረከ ወተዓላ ውሳኔ ከመቃወም ይቆጠራል ብለን እናምን ነበር የሚል ዘገባ ሲሆን እንደዚሁ በነቢይም ይሁን በሰሐቦች ዘመን ሰው ሲሞት ተሰብስቦ መቀመጥ አልነበረም የሚል ነው። እነዚህን ማስረጃዎችን ምክንያቶችን መሰረት በማድረግ ኢማሙ ሻፊዒም ሌሎችም ለቅሶ ቤት ላይ ተሰብስቦ መቀመጥ፣ ምግብ ያሰሩ መብላት ሐዘንን ስለሚቀሰቅስ የሟች ቤተሰብን ስለሚያስቸግር ተሰባስቦ ማልቀስ ቢኖርም ባይኖርም የተጠላን የተወገዘ ነው ብለዋል። በዘመናችን ከነበሩ የፍቅህ ሊቃውንት መሪዎች መካከል አንዱ የሆኑት ኢብኑ ዑሰይሚን ይሄን አቋም ደግፈው የሟች ዘመዶች ቤተሰቦች አንድ ቤት ላይ ሰብሰብ ብለው ለቅሶ ቁጭ ሊሉ ለማጽናናት የሚመጡ ሰዎችንም ተቀብለው ሊያስተናግዱ አይገባም፣ ይሄ ከተወገዘው ከኒያሃ ሙሾ ከማውረድ ሐዘንን ከማክበድና የአላህን ውሳኔ በደስታ ካለመቀበል ይቆጠራል። ይልቅ ቤታቸውን ዘግተው ሊቀመጡ ድንገት መስጂድ ላይ ገበያ ላይ ያገኛቸውን ሰው ሲያጽናናቸው እዛው ሊያስተናግዱ ይገባል ይሉ ነበር። በተቃራኒው ደግሞ የኢማም አቡ ሐኒፋን መዝሀብ የሚከተሉ ሊቃውንት ከኢማም አሕመድና ከኢማሙ ማሊክ ተከታዮችም ከፊሎቹ ለለቅሶ ተሰብስቦ መቀመጥ ምንም ችግር የለውም፣ ውስጡ ላይ ወንጀል እስከሌለበት ድረስ ቢድዓ እስከሌለበት ድረስ
ሐዘን እንዲታደስ የሚያደርጉ ሁኔታዎች እስከሌሉ ድረስ የሟች ቤተሰብን በወጪ እስካላደከመ ድረስ ብለዋል። እነዚህ ጠበቅ ያሉ መስፈርቶች ናቸው። በጥቅሉ አይደለም የፈቀዱት። ምንም ችግር የለውም ለቅሶ ቤት ተሰብስቦ መቀመጥ ይቻላል አይደለም ያሉት። በመሰረቱ ይቻላል። ነገር ግን ውስጡ ላይ ጥፋቶች፣ ቢድዓዎች፣ በዲን የተወገዙ ነገሮች የሟች ቤተሰብን የሚያዳክሙ ሐዘናቸው እንዲበረታ የሚያደርግ ነገር እስከሌለበት ድረስ ብለዋል። አንዳንዶቹ በ3 ቀንም ገድበውታል። ከፊት ይከለክላሉ፣ አይቻልም ይላሉ። ካልናቸው ሊቃውንት ውስጥም እስከ 3 ቀን እንደሚቻል የገለጹ አሉ። በየጊዜው ምግብ መስራት ከአስፈላጊው በላይ ቤቶችን ማንጠፍና ለቅሶ ሳይሆን ሰርግ ቤት እንዲመስል ማድረጉን ሁሉም ይቃወማሉ። ኢማም አሕመድ ረሂመሁላህ ተዓላ በአንድ አስተያየታቸው ለቅሶ ቤት ላይ ተሰብስቦ ስለመቀመጥ ተጠይቀው ችግር እንደሌለው የተናገሩበት ሁኔታም አለ። ኢማም አሕመድ ረሂመሁላህ ተዓላ አንዳንዴ በአንድ ነጥብ በአንድ ጉዳይ ላይ 2-3 አይነት አስተያየት ሊኖራቸው ይችላል። የተለያዩ ሐዲሶችን የሱሐባ ንግግሮችን መሰረት በማድረግ አንዳንዴ የተወገዘ ነው፣ አንዳንዴ አይገባም፣ አይቻልም ያሉትን ጉዳይ ራሱን ሌላ ጊዜ ያን ያክል ችግር የለውም ይላሉ። ባይደረግ የተሻለ ነው ይላሉ። እንደ ግለሰቦች እንደ ሁኔታው ነገሩን አመዛዝነው አይተው ይቻላል የሚሉበት ሁኔታም ሊኖር ይችላል። በቁርአን በሐዲስ በኢጅማዕ የተከለከሉ ነገሮች ሲሆኑ ጠበቅ ተደርጎ ይከለከላል። ግልጽ የሆነ የሚከለክል ነገር ማስረጃ የሌለበት ጉዳይ ላይ ይህ ነገር የሚያስከትለውን ነገር በማየት ለሰዎች ይህ ቢፈቀድላቸው እስከምን ርቀው ሊሄዱ ይችላሉ የሚለውን ከግምት ውስጥ በማድረግ አይቻልም ሊባል ይችላል። አልኢማም ኢብኑ ዐብዱል በር ረሂመሁላህ ተዓላ ለቅሶ ቤት ላይ ተሰብስበው የሚቀመጡ ሰዎች ጉዳይ ያን ያክል ከባድ የሚባል አይደለም፣ ቀላል ነው፣ ይሄን ያክል የሚያነጋግር ለወንጀል የሚዳርግ አይደለም የሚል ንግግር አላቸው። በዘመናችን ከነበሩ የፊቅህ ሊቃውንት መካከል አልኢማም ኢብኑ ባዝ፣ አልኢማሙ ሽንቂጢ ሌሎችም ይሄን አስተያየት ይደግፋሉ። ለቅሶ ተሰብስቦ መቀመጥ በመሰረቱ ችግር የለውም፣ ውስጡ ላይ ሌላ ወንጀል ቢድዓ አላህ የሚጠላው የሚከለክለው ነገር እስካልታከለበት ድረስ የሚለውን መርጣ። ይሄ ከቀደምቶች ኢማም አሕመድም ወከዛሊክ ሐነፊዮች ከኢማም ማሊክ መዝሀብ ተከታዮችም የተለያዩ ፉቅሃዎች ኢብኑ ዐብዱል በርና ሌሎችም የደገፉት የመረጡትን እንደ ማስረጃም ቡኻሪና ሙስሊም በዘገቡት አተር አይሻ ረዲየላሁ ዐንሃ ከቤተሰቦቻቸው ከዘመዶቻቸው የሆነ ሰው ሲሞት ሴቶች ሲሰበሰቡ ሐዘን የደረሰባቸው በለቅሶ ምክንያት የተጎዱ ሴቶችን ለማጽናናት ለማጠንከር ተልቢና የሚባል ከዱቄት ከቴምርና ከማር የሚሰራ መጠጥን አዘጋጅተው ይልኩ እንደነበረ ተነግሯል። ይህ ላይ ፈጅተመዐ ሊዛሊከ النساء ይላል የቡኻሪ ሙስሊም ዘገባ ላይ። ከአይሻ ቤተሰቦች ዘመዶች መካከል የሆነ ሰው ሲሞት ሴቶች ለዚህ ሲሰበሰቡ በዚህ ምክንያት ሲሰበሰቡ አይሻ ረዲየላሁ ዐንሃ ተልቢና ሰርተው ይልኩ ያጠጧቸው ነበር ተብሏል። ወከዛሊክ ከአቡ ዋኢል ረሂመሁላህ ተዓላ እንደተነገረው ኻሊድ ብኑል ወሊድ በሞተ ጊዜ የኻሊድ ብኑል ወሊድ ቤተሰብ የሆኑ ዘመድ የሆኑ ሴቶች ተሰብስበው ያለቅሱ ጀመረ። ለዑመር ብኑል ኸጣብ እነዚህ ሴቶች ጋር መልእክት ልከህ ዝም አስብላቸው ባሏቸው ጊዜ ዑመር ምን ችግር አለው ለኻሊድ ቢያለቅሱ አፈር ያነሱ ላያቸው ላይ እስካልበተኑ ድረስ ድምፅ አውጥተው ጮክ ብለው እስካላለቀሱ ድረስ ምን ችግር አለው እንዳሉ አብዱረዛቅ ኢብኑ አቢ ሸይባ ሙሰነፋቸው ላይ ዘግበዋል። እነዚህና ሌሎችንም ማስረጃዎችን መሰረት በማድረግ በመሰረቱ የሟች ቤተሰቦች አንድ ቦታ ላይ ተሰብስበው አላህ ሰብር ይስጣችሁ ለማለት የሚመጡ ሰዎችን መቀበል፣ የሟች ቅርብ ቤተሰብ የሆኑትን ሐዘናቸውን እንዲረሱ ከጎናቸው መሆን ይቻላል ብለዋል። ይቻላል ተብሏል። አይቻልም የሚሉ ሊቃውንት ያቀረቡት ማስረጃ ዋና የሚባለው ከጀሪር የተዘገበውን ጀሪር ረዲየላሁ ዐንሁ አርዳህ
እኛ ሟች ቤተሰብ ጋር መሰብሰብ ምግብን መብላት ከኒያህ ይቆጠራል ብለን እናምን ነበር ሲሉ የሱሐቦችን ሁኔታ አቋም ገልጸውበታል የሚባለው ማስረጃ ሁለት መልስ ተሰጥቶታል። አንደኛው ይህ ዘገባ ضعيف ነው ትክክል አይደለም ተብሏል። ضعيف የሆነን ነገር ደግሞ ብይን ላይ ሐላል ሐራም ማለት ላይ ማስረጃ ማድረግ አይቻልም። የጀሪር ኢብኑ አብዱላህ አተር ضعيف እንደሆነ አልኢማም አህመድ አዳረቁጥኒ ሌሎችም ተናግረዋል። الإمام أبو داود رحمه الله تعالى لإمام أحمد يجرير بن عبد الله كنا نعد الاجتماع عند أهل الميت وصنعة الطعام لهم من أمر الجاهلية يميلون حديث عن سجيت أن يكواتشو إمام أحمد ملس سيستم وما أرى لهذا الحديث أصلا هي حديث مسارة اللو به ألام نمني بلا ዘገባው ደካማ ነው ማስረጃ ሊሆን የማይችል ነው ማለት ነው። በትክክለኛ ዘገባ አልተላለፈም። የተለያየ ضعيف እንዲሆን የሚያደርጉ ምክንያቶች አሉት። ተድሊስ አለው። ሌሎችም አንድ ሐዲስ ضعيف ነው እንዲባል የሚያደርጉ ወይም ሶሒህ አይደለም እንዲባል የሚያደርጉ ክፍተቶች አሉበት። ስለዚህ ኢማሙ አህመድ፣ ኢማም አዳረቁጥኒ በዘመናቸው የሐዲስ ጠቢብ አዋቂ የሚባሉ ሰዎች ሌሎችም ضعيف ብለውታል። ሶሒህ ነው እንኳን ቢባል ይህ ዘገባ ላይ የተነገረው ሁለት ነገር በጋራ ከተገኘ ነው። አማች ቤተሰብ ጋር መሰብሰብ፣ አማች ቤተሰቦች ምግብ እየሰሩ ተሰብሳቢውን በለቅሶ ምክንያት የተሰበሰበውን ሰው መመገብ ካለበት ነው። ስለዚህ አንድ ሰው ሲሞት እዛ ሟች ቤት ውስጥ መሰብሰብም ለተሰብሳቢዎች የሟች ቤተሰቦች ምግብ እየሰሩ መቀለብም ከተገኘ ይሄኔ ነው ኒያሃ የሚባለው። የሟች ቤተሰቦች ሟቻቸውን የማጣታቸው ሐዘን ጉዳት ሳያንሳቸው ሌሎችን ሰብስቦ መቀለብ ሱናን የሚቃረን ነው። ሱናው ለሟች ቤተሰብ ሌሎች ምግብ እየሰሩ መላክና ማብላት ነው እንጂ የሟች ቤተሰቦች ጋር ተሰብስቦ የነሱን ወገብ መቁረጥ፣ እንግዳ ሰው የተተካካ እነሱን ማድከም አይደለም ሸሪዓው ያዘዘው። ነብዩ ሰለላሁ ዐለይሂ ወሰለም የጃዕፈርን ሞት ሲሰሙ ለጃዕፈር ቤተሰቦች ምግብ ስሩላቸው፣ እንዳይሰሩ እንዳይበሉ የሚያደርግ ነገር ገጥሟቸዋል፣ ሐዘን ላይ ናቸው ብላ። ስለዚህ የጀሪር ብን አብዱላህ ዘገባ ሶሒህ ነው እንኳን ቢባል መሰብሰቡን ብቻ ሳይሆን የሚያወግዘው ተሰብስቦ ከሟች ቤተሰቦች ምግብ የተቀበሉ መብላት፣ እነሱን በኺድማ ማድከምን ነው። ሁለቱን አንድ ላይ ማድረጉን ነው የሚያወግዘው። الإمام ابن باز رحمه الله تعالى የጀሪር ብን አብዱላህ ሐዲስ ትክክል ከሆነ ይሄ የሚመለከተው ለቅሶ ቤት ተሰብስቦ ከሟች ቤተሰቦች ምግብ ያሰሩ ወይም እነሱ የሰሩትን መብላት፣ ተሰብስቦ ለቅሶ ቤት መቅራት፣ ሀገራችን ላይ ብዙ ቦታ እንደሚደረገው ተንቢህ ሶላዋት ያሉ መሰረት የሌለውን ዚክር ዱዓ ማድረግ፣ ይሄን ነው የሚመለከተው እንጂ አንድ ሰው የሟች ቤተሰብን ቢዘይር ሰላም ቢላቸው ዱዓ ቢያደርግላቸው ቢያጽናናቸው መምከር ካለበት ቦታው ላይ ቢመክር ቢገስጽ ቁርአን ሐዲስ ቀርቶ ቢያስተምር ድንገት ከሆነ የተደረገው ለዚህ ተብሎ ተጠራርተው ለቅሶ ቤት እንዲህ ይደረግ ሁሌ ብለው ሳያደርጉት ይህ ቢደረግ ችግር የለውም። ነገር ግን የሟች ቤተሰቦች ሰው ሰብስበው ነው ተሰብስበውልን ብለው ምግብ ደግሰው እንዲህ አይነት ቁርአን ቅሩልኝ ብለው ያሲን ቅሩ ፋቲሃ ቅሩ ብለው የሚያደርጉት ከሆነ ይሄ ቢድዓ ነው፣ መሰረት የለውም ብላ። ሟች ቤተሰብ ጋር ሰው ሲሞት መሰብሰብ ነቢይም ሰሐቦችም አላደረጉትም ለሚለው ለሚከለክሉ ሰዎች አንደኛው ማስረጃ ወይም ምክንያት ይቻላል ችግር የለውም የሚሉ ሊቃውንት የሚሰጡት ምላሽ ይሄ ቢድዓ አይደለም። ቢድዓ የሚባለው ይሄ ድርጊት ራሱ ዒባዳ ነው ብለው ካደረጉት ነው። ከለቅሶ ጋር ተያይዘው ያሉ ስርዓቶች በመሰረቱ ዓዳ ናቸው፣ ልማድና ባህል ናቸው። ሁሉም ህዝብ ሰው ይሞትበታል፣ ይቀብራል። ከቀበረ በኋላ የሚከተለው የተለያየ መንገድ ሊኖረው ይችላል። በመሰረቱ ዓዳ ሐላልና ሙባህ ነው፣ የተፈቀደ ነው። ዲን ነክ ነገሮች ናቸው፣ ወደ አላህ ያቃርባሉ። ይሄ ዒባዳ ነው፣ ይሄ ዲን ነው የሚባል ነገር ከሆነ ነው። ይሄን እንዴት ይሄን ዲን ነው ትላል?
ይሄ አይቻልም ዲን አይደለም የሚባለው። ሰዎች ግን ዲን ነው ብለው ሳይሆን የነበርንበት የኖርንበት ልማዳችን ነው ብለው የሚያደርጉት ነገር ከሆነ ሸሪዓ መስመር ያስይዘዋል እንጂ ይሄን ነገር ሙሉ በሙሉ ተው አይልም ዲንን እስካላባላሸ ድረስ። በመሰረቱ የሟች ቤተሰብን ማጽናናት በሸሪዓ የተፈቀደ ነገር ነው፣ የታዘዝንበትም ነገር ነው። ይህ በዲኑ የተፈቀደው የተደነገገው የሟች ቤተሰብን ማጽናናት አሁን ባለንበት አይነት ዘመን የመጀመሪያ ቀናቶች ላይ የሟች ቤተሰቦች ተሰብስበው እንጂ በቀላሉ ማይሳካ ነው። ሱናውን ተግባራዊ ለማድረግ የሟች ቤተሰብን ለማጽናናት አይዞህ ለማለት የሚያግዘው አንድ ቦታ ላይ ሰብሰብ ማለታቸው ነው። ስለዚህ ይሄን ቢድዓ ነው በነቢዩ ሰሃቦች ዘመን አልተደረገም አንልም። ድሮ የህዝብ ብዛት ስላልነበረ የሟች ቤተሰብን ለማጽናናት ከሩቅ የሚመጣ ብዙ ሰው አይኖርም። ሰዎችም እንደዛሬ ተበታትኖ አልነበረም የሚኖሩት። በቀላሉ የሟች ቤተሰብን አግኝቶ ማጽናናት ይቻላል። ዛሬ ግን ከሰው ብዛት አንፃር ሰው ተበታትኖ ከመኖሩ አንፃር ይሄን ማድረጉ ስለሚከብድ መሰብሰቡ በመሰረቱ የተፈቀደን ሟች የማጽናናትን ሱና ለመተግበር የሚረዳ ነው። የሚከለከለው ውስጡ ላይ በዲን የተከለከለ ነገር ካለ አፈጻጸሙን ሰዎች ካልቻሉበት ነው የሚል ምላሽ ነው የሚሰጡት። በዘመናችን ካሉ የጥልቅ እውቀት ባለቤት ከሚባሉ ሰዎች መሃል አንዱ የሆኑት ሼኽ ሷሊህ አልሼኽ በሀገራችን ያሉ ዑለሞች ዘንድ ያየነው ቀደምት የዳዕዋ መሪዎቻችን ዘንድም የሚታወቀው أنهم كانوا يجلسون لأنه لا تكون المصلحة إلا بذلك إذا فات ذلك فاتت سنة التعزية ብለዋል። በዘመናችን በጊዜያችን የነበሩ በሀገራችን ያሉ አይማዎች ከዛ በፊትም የነበሩ የሼኹል እስላም ሙሐመድ ኢብኑ አብዱል ወሃብ ዳዕዋ ተከታዮች አስፋፊዎች ዘንድ የሚታወቀው ሰው ሲሞት ቁጭ ብለው ሊያጽናኑ የሚመጡ ሰዎችን ይቀበሉ እንደነበረ ነው የምናውቀው። የሰዎች ጥቅምም ይሄን ነው የሚያስፈርደው። ይህ ካልሆነ የሟች ቤተሰብን ተዕዚያ ማድረግ ማጽናናት አይገኝም አይሳካም ማለት ነው ብለዋል። ብዙዎች የተጠላ ነው አይገባም ነው የሚሉት። በመሰረቱ የተጠላ ነገር ሐራምነቱ ሙሉ በሙሉ የተረጋገጠ ያልሆነ ነገር የተጠላ ነው ተብሎ እንኳ መተው ይሻላል ቢባል አስፈላጊ ሲሆን መክሩህነቱ የተጠላ መሆኑ ይቀራል። ላ ከራሀተ መዐል ሐጀ ተብሏል ቃዒዳ ላይ። አንድ ነገር የተጠላ ነው እንኳ ቢባል ያን ነገር ማድረጉ አስፈላጊ ሆኖ ከተገኘ ወደ ባሰ ወንጀል ሳይወስድ ይፈቀዳል። ለለቅሶ መሰብሰቡ የተጠላ እንኳ ቢሆን ባለንበት ዘመን ከሰው ብዛት አንፃር ሰዎች ተበታትነው ከመኖራቸው አንፃር ሁሉንም ሰብሰብ ብለው አግኝቶ አጽናንቶ ዱዓ አድርጎ መሄዱ አስፈላጊ ሆኖ ስለሚገኝ ባለንበት ዘመን መክሩህነቱ ይቀራል። ለሰዎች ማግራት ስለሚሆን እንዳይቸገሩ ማድረግ ስለሚሆን የአንድ ሟች ቤተሰቦች የተለያየ ሀገር አንድ ከተማ ውስጥ የተለያየ አቅጣጫ ላይ የተለያየ ክፍለ ሀገር ላይ ሊኖሩ ይችላሉ። ሁሉንም በየቤታቸው ሄዶ ማጽናናት ሊከብድ ይችላል። የሞትን ሙሲባ አክብዶ የሚያይ ማህበረሰብ ዘንድ በስልክ ብቻ አላህ ሰብር ይስጥህ ማለቱ ላይበቃ ይችላል። ዝምድናን እንደመቁረጥ መራራቅን እንደመምረጥ ተደርጎ ሊታይ ይችላልና የአንድ ሟች ቤተሰቦች የወንድማማቾች የአጎታሞች ልጆች በተሰበሰቡበት አግኝቶ አጽናንቶ መሄድ የሚያስፈልጋቸው ነገር ካለ ማድረግ አንዴ መጠየቁ ካልበቃ እነሱን ሁለት ሶስት የመጠየቁ ይበልጥ የሚያጽናናቸው ከሆነ እርዳታ እገዛ ክትትል የሚያስፈልጋቸው ከሆነ ይሄንንም ማድረጉ ለሟች ቤተሰብም ጠቀሜታ ሊኖረው ሁሉ ጋር ለቅሶ በመድረስ የሚደክምን ለማጽናናት የሚሄደንም ሰው መንገዱን ስለሚያቀልለት በዲኑ የተፈቀደውን ከልክ ያላለፈ የማግራራትን መንገድ መከተል ነው የሚሆነው ተብሏል። አልኢማም አሽንቂጢ ረሂመሁላህ ተዓላ ቀደምቶች መሰብሰብን ያወግዙ ነበር። ኢማም ማሊክም በጣም ይቃወሙ ነበረ፣ ይከለክሉ ነበር። ነገር ግን ከጊዜ በኋላ ፉቃሃዎች የእውቀት ባለቤቶች ይሄን ነገር ማድረግ ችግር የለውም ብለዋል።
ምክንያቱም የድሮ ሰዎች ቁጥራቸው ውስን ነበረ። የሟች ቤተሰብን መስጂድ ላይ መንገድ ላይ አግኝቶ አላህ ሰብር ይስጣችሁ ማለት ይቻል ነበር። ነገሮች ገራገር ነበሩ ድሮ። የሆነ ሰው ሲሞት ወዲያ አውቀው ነበር የሚሰበሰቡት፣ እዛው ነበር ሁሉን ነገር የሚጨርሱት። አሁን ባለንበት ጊዜ ግን ምድር ሰፍታለች፣ ሰዎች ተበታትነዋል። ሁሉንም በቤቱ ሄዶ አላህ ሰብር ይስጥህ ማለት አላህ እንጂ ማንም የማያውቀው ትልቅ ችግር ውስጥ ያስገባል፣ ያደክማል። ስለዚህ ከዘመዶች መሃል አንዱ ቤት ውስጥ ተሰብስበው ሰዎች እዛው እንዲያጽናኗቸው ማድረጉ ለሰዎች ማቅለል ነው በማለት ወደ ኋላ ላይ ከጊዜ በኋላ ከኢማም ማሊክ በኋላ ያሉ ፉቃሃዎች አይማዎች የዲኑን ገርነት መሰረት በማድረግ ይሄ ማድረጉ ችግር የለውም የሚል አቋም ይዘዋል ብለዋል። ያወገዙ በርካታ ፉቃሃዎችም ቢሆን የተጠላ ነው፣ አይገባም፣ አይቻልም ያሉት ውስጡ ላይ ያለውን ቢድዓ፣ ወንጀል፣ ኢስራፍ፣ የሟች ቤተሰብ ማስቸገር መሰረት በማድረግ እንደ ሂጅራ 785ኛው ዓመተ ሂጅራ ላይ የሞቱት የሐንበሊ መዝሀብ ኢማም ሸምስዲን አልመንብጂ ረሂመሁላህ ተዓላ የሟች ቤተሰብ ጋር መሰብሰቡ ለሟች ቤተሰቦች መጽናኛ የሚሆን ከሆነ የአላህን ውሳኔ ወዶ መቀበልን የሚያስከትል ከሆነ እነሱን መገሰጽ፣ መምከር፣ ማጽናናት የሚቻልበት ከሆነ መሰብሰቡ ምንም ችግር የለውም። በመሰረቱ የሟች ቤተሰብን አላህ ሰብር ይስጣችሁ ብሎ ማጽናናት ሱና ነው። ረሱል ሰለላሁ ዐለይሂ ወሰለም በመሰረቱ ደንግገውታል። ነገር ግን አሁን እኛ ባለንበት ዘመን እንደሚደረገው ባይሆንም መፈጻጸሙ ተሰብስቦ አንድ ቦታ ላይ በመቀመጥ ባይሆንም እንደዚሁ ቤት ላይ መስጂድ ላይ ተሰብስቦ ቁርአን በመቅራት መልኩ ባይሆንም ይሄ ቢድዓ ነው፣ ደጋግ ቀደምቶችም ያወገዙት ይሄን ነው ብላ። ስለዚህ ከእንደዚህ አይነቱ ወንጀሎች ስህተቶች ከጠራ ምንም ችግር እንደሌለው በርካታ የፊቅህ ሊቃውንት ተናግረዋል። አይቻልም ያሉ በርካታ ፉቃሃዎች አሉ። ማስረጃቸው ሶሒህ እንዳልሆነ እነ ኢማም አህመድ ሌሎችም ተናግረዋል። ሀገራችን ላይ ያለው ሁኔታ አብዛኛውን ጊዜ ቀደም ሲል የፈቀዱ ሊቃውንት ያስቀመጡትን መስፈርት የሚያሟላ አይደለም። ብዙ ጊዜ ለቅሶ ቤቶች ድግስ ቤት እየመሰሉ በቀን 3 ጊዜ ምናልባትም የየቲምን የአቅመ ደካማን ገንዘብ ወጪ ያደረጉ ደግሰው የሚያበሉበት ሁኔታ አለ። ለቅሶ ቤቱ ተሰብስቦ መወያያ ሆኖ ሰዎች እየሳቁ እየተላፉ እየቀለዱ የሚያሳልፉበት ሁኔታ አለ። ለሟች ቤተሰብ ከመጥቀም ይልቅ የሚጎዳበት ሁኔታ አለ። ለቅሶ የሚደረሰውም ለሟች ዱዓ ለማድረግ ሸሪዓ ስላዘዘ ሱና ስለሆነ ሳይሆን ለቅሶ አልደረስኩም እባላለሁ እገለላለሁ ተብሎ ሆኗል። እንደዚህ አይነት ዲኑ ማይፈቅዳቸው አጅር ሳይሆን ወንጀል ውስጥ የሚያስገቡ ነገሮችን መራቅ መጠንቀቅ ያስፈልጋል። ቢቻል ከኺላፍም ለመውጣት በሁሉም ነገር አዳም ይሁን ዲን አራዮቻችንን ደጋግ ቀደምቶችን ለማድረግ ሲባል ጀናዛን ከሸኙ በኋላ እዛው ቀብር ቦታ ላይ ጀዛኩሙላህ ኸይረን በያላችሁበት ዱዓ አድርጉ ብሎ ሸኝቶ በሩን መዝጋት ቢቻል መልካም። ይሄን ማድረግ በጣም የሚከብድ ማይቻል ከሆነ ከተለያየ አካባቢ የሚመጡ ሰዎች ካሉ ቤት ማይበቃ ከሆነ ድንኳን ቢጣል ሰፋ ያለ ቤት ላይ ተሰብስበው ሰዎች ለተወሰኑ ቀናት ቁጭ ቢሉ ሰዎች አልቅሰው የመጡ ውስጥ ያሉት ተቀብለው የወጡ ማልቀስን፣ ማስለቀስን፣ የየቲም ንብረት ማባከንን የየቲምም ይሁን የቲም ያልሆኑ የአዋቂዎችን ገንዘብ ወጪ በማድረግ ለተወሰኑ ቀናት በየጊዜው ምሳ እራት ያበሉ በዲኑ የተከለከለ የተወገዘ ተግባር ውስጥ መግባትን በማያስከትል መልኩ የሚመጡ እንግዶችን ለማስተናገድ ለተወሰኑ ቀናት ቁጭ ቢሉ ችግር የለው። በእንዲህ አይነት ሁኔታ ላይ ሱናው የሟች ጎረቤቶች ለሟችና ከሩቅ ለመጡ ለሟች እንግዶች ምግብ እየሰሩ ማቀበሉን። ይህ በአንድ ፈትዋ ባጭሩ ተብራርቶ የሚያልቅ ጉዳይ አይደለም። ዲን ላይ ወሰን ከማለፍ አብዝቶ ከማጥበቅም አብዝቶ ከማላላትም ልንጠነቀቅ። ኺላፍ ያለባቸው ዑለሞች ይቻላል አይቻልም የሚል 2-3 አይነት አስተያየት ያለባቸው ጉዳዮች ላይም አንዱን ጠርዝ ብቻ ይዞ ተቃራኒ አቋም ያላቸው ሰዎች ላይ ወሰን ከማለፍ የግል አቋምን ብቻ ትክክል ሌላው ስህተት ነው ብሎ ከማመንና ሌሎችን በጥመት ከመፈረጅ መጠንቀቅ ያስፈልጋል።
ይህን ጥያቄ በሰፊ ያብራራ ነው። በተደጋጋሚ የሚነሳ ጥያቄ ስለሆነ በየቦታው ውዥንበር ብዥታ እየፈጠረ ያለ እስከ መጣላት እስከ መደባደብ የደረሱ ሰዎችም ጭምር ስላሉ ነው። ከላይ በስፋት እንደተብራራው ከአይማዎች ጀምሮ ኢማም ሻፊዒ ከልክለዋል። ያው እኛ ሀገር ሻፊዒን ነው የምንከተለው። ኢማም ነወዊ ከልክለዋል። አልኢማም አህመድ በአንድ አስተያየታቸው ፈቅደዋል፣ በሌላኛው ከልክለዋል። የእሳቸው ተከታዮችም የኢማሙ ማሊክ ተከታዮችም የፈቀዱም የከለከሉም አሉ። የኢማም አቡ ሐኒፋ ተከታዮች ፈቅደዋል። ወአሉ መጀር። ስለዚህ ኺላፍ ያለበት ጉዳይ ነው። አብዝተን አጥብቀን የምንቃወመው በለቅሶ ሰበብ ተሰብስቦ የየቲም ገንዘብን መብላት፣ ሳምንቱን ሙሉ 3-4 ቀን ሙሉ ያለቀሱ የሟች ቤተሰብን መረበሽ፣ ነብይ ሱሐቦች ባላደረጉት መልኩ ተሰባስበው ሶላዋት ማውረድ፣ 3ኛው ቀን 40ኛው ቀን ሳምንት ያሉ ቁርአን እየቀሩ ያስቀሩ ምግብ መደገስ ማብላት፣ እነዚህ በሙሉ የተወገዙ ናቸው። እንዲህ አይነት ችግሮችን በማያስከትል መልኩ ሌሎችም በዲን ያልተፈቀዱ ነገሮች ውስጥ በማያስገባ መልኩ ለለቅሶ ብሎ መሰብሰብ የፈቀዱ በርካታ ሊቃውንት አሉ። ወልዕልሙ ዒንደላህ። هذا والله تعالى أعلم። ለዛሬ በዚህ እናበቃለን። የተቀሩትን ሌላ ጊዜ እንመልሳለን። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።